ኢትዮጵያ በሁለትዮሽና ባለብዙ ወገን ዲፕሎማሲ ያላትን ግንኙነት በማጎልበት ቀጠናዊና ዓለም አቀፋዊ የዲፕሎማሲ ተደማጭነቷን ማሳደግ ችላለች አሉ የዘርፉ ምሁራን። ከለውጡ ወዲህ የዲፕሎማሲ እምርታ እየተመዘገበ መሆኑን ጠቅሰው የመንግስት ለመንግስትና የመሪዎች ግንኙነት ማደጉ የበርካታ ሀገራት መሪዎች ለይፋዊ ጉብኝት ወደ ኢትዮጵያ እንዲመጡ ማስቻሉን አውስተዋል። የኢትዮጵያ የሁለትዮሽና የባለብዙ ወገን ዲፕሎማሲ ግንኙነት ማደግ የሀገሪቱን የዲፕሎማሲ አቅምና ቁመና እንዲሁም ተጽዕኖ ፈጣሪነት እያደገ መምጣቱን ያሳያል ነው ያሉት። የምክክር ሂደቱን በስኬት በማጠናቀቅ የጋራና አሰባሳቢ ትርክት መገንባትና ኢትዮጵያን ማጽናት የዜጎች ሁሉ አደራና ኃላፊነት ነው አሉ ምሁራን። የምክክር ሂደቱ ቀጥሎ ዋናው የምክክር ጉባኤ በስኬት እንዲቋጭ የኮሚሽኑን ብርቱ ጥረትን በማገዝ የዜጎች ጠንካራ ተሳትፎ፣ ድጋፍና ትብብር አስፈላጊ መሆኑን ምሁራኑ እወቁ ብለዋል። የኢትዮጵያን የቆየ ችግሮች በዘላቂነት ለመፍታት ከምክክር የበለጠ አማራጭ አለመኖሩን አውስተው ይህንን እድል በአግባቡ መጠቀም አስፈላጊ መሆኑን አስረድተዋል። በደቡብ ኢትዮጵያ ክልል ከ3.5 ሚሊዮን በላይ የሚሆኑ ዜጎች በክረምት በጎ ፍቃድ አገልግሎት ይሳተፋሉ አለ የክልሉ ወጣቶች ጉዳይና በጎ ፍቃድ አገልግሎት ኮሚሽን። የኮሚሽኑ ኮሚሽነር ማርቆስ ማቴዎስ በዘንድሮ የክረምት ወራት 19 የስራ መስኮች ስር ባሉ ተግባራት ላይ ትኩረት ያደረገ ስራ እንደሚከናወን አንስተዋል።